ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የኢትዮጵያውያን የኑሮ ሁኔታና የጠቅላይ ሚኒስትሩ ምላሽ መነጋገሪያ ሆኗል። በፓርላማ ውስጥም በከተማውም የሚቀርቡ ጥያቄዎች ረሃብና ስራ አጥነት ተንሰራፋ የሚሉ ናቸው። አብይ አህመድ ደግሞ ስራ ሞልቶ ሰሪ ጠፋ፣ ኑሮ ተወደደ የምትሉት በከተማው የሚነዳውን መኪና ተመልከቱ እስኪ የሚል ሆኗል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናው መንግስት በአዲስ አበባ ቅርስ ተብለው የተመዘገቡ ተቋማትን ማፍረሱን ቀጥሏል። ከሰሞኑም ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎችና ከንቲባ አዳነች አቤቤ አይፈርስም ያሉት ቲያትር ቤትንም አፍርሷል። ይህንንም ይዘናል። ሚኒስትሩ ወደ አዲስ አበባ ያቀኑት ለቅጥረኛ ወታደሮች ምልመላ ነው ሲል ተቋሙ ገለጸም። እስካሁን 34 ኢትዮጵያውያን ቅጥረኛ ወታደሮች በሩሲያ ዩክሬን ጦርነት መሳተፋቸውን መዝግበናል ያለው ተቋሙ የተገደሉትን ዝርዝርም ይፋ አድርጓል። ሰሙታላችሁ። ሻዕቢያም ለአብይ አህመድ ንግግር ምላሽ ሰጥቷል። የቀጠናው የሰላም እጦትና ለመረጋጋት መንስኤና አደጋ የብልጽግናው ስርዓት ነውም ብሏል። ተጨማሪ ያለን። የዓለም የጤና ድርጅት ዋና ዳይሬክተር የተሸለሙትን ገንዘብ ለትግራይ ተጎጂዎች እንዲውል ሰጡም። ዩኒቨርሲቲው ዋና ዳይሬክተሩ የ$50,000 ሽልማት ነው ሰጥቷል የተባለው ሌላኛው መረጃችን ነው። በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ከፈተች። ይህ በእንዲህ እንዳለ ኢራን ደግሞ በ85 የአሜሪካ ኢላማዎች ላይ የአጸፋ ጥቃት መፈጸሟን ይፋ አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የኢትዮጵያውያን የኑሮ ሁኔታና የጠቅላይ ሚኒስትሩ ምላሽ መነጋገሪያ ሆኗል። በፓርላማውም በከተማውም የሚቀርበው ጥያቄ ረሃብና ስራ አጥነት ተንሰራፋ የሚል ነው። አብይ አህመድ ደግሞ ስራ ሞልቶ ሰሪ ጠፋ፣ ኑሮ ተወደደ የምትሉት በከተማው የሚነዳውን መኪና ተመልከቱ እስኪ የሚል ሆኗል። በእርግጥ የብልጽግናው መሪ ባለፉት ተከታታይ ዓመታት ስለ ዋጋ ንረት፣ ስለ ኑሮ ውድነት ሲጠየቁ አንድ ሰሞን ወሊድ ቀንሱ፣ ሌላ ጊዜ ደግሞ ኑሮ ከተወደደ እንዴት የአዲስ አበባ ስጋ ቤቶች ሞሉ ወዘተ እያሉ ሲመልሱ ነው የሚታወሱ። የሀገሪቱን የዳር ድንበር ሉዓላዊነት ብቻ ሳይሆን የፖሊሲ ሉዓላዊነቷንም አሳልፈው የሸጡት የዘመኑ መሪዎች የኢትዮጵያውያን የትራንስፖርት ታሪፍን ሳይቀር IMF የሚወስንበት ምዕራፍ ላይ አድርሰውታል። ዛሬ መካከለኛ ገቢ ያለው የሚባል ዜጋ ጠፍቶም መኖር የሚችልና የማይችል የሚባለው ደረጃ ላይ ተደርሷል የሚለው ጥያቄም ትናንት በፓርላማ የቀረበ ነበር። ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርቃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ይህ ጥያቄ ግን በፓርላማ ውስጥ ብቻ የተወሰነ አይደለም። 92% ወጣቶችን ከትምህርት ገበታ መጣልን በድልነት የሚያቀርቡ መሪዎች፣ ትልቁ የስራ ዕድልን ውትድርና ያደረጉ ያገዛዙ ሰዎች ከፓርላማ ውጭ ያሉ ወጣቶችም እየጠየቋቸው ነው። ብራችንም ይሄን ያህል ወድቆ ያንን የወደቀ ብር መግዛት ያቃተውን ብር ማህበረሰቡ ሊያገኘው አልቻለም። የስራ ዕድል ኢትዮጵያ ውስጥ ከመጥበቡ የተነሳ ወጣቶች በየመንደራቸው ነው እየዋሉ ያሉት። እንደምታውቁን የኢትዮጵያ ኑሮ ሽንኩርት፣ ዘይት፣ እያንዳንዱ ነገር ሁሉም ነገር ጨምሯል። በቃ አልቻልንም። በቃ ነዳጅ አልቻልንም። ይራረዘኑን ልንበናታ። ትናንት ጠቅላይ ሚኒስትሩ ከሀገሪቱ የኢኮኖሚና የኑሮ ሁኔታ ጋር በተያዘም ያቀረቡት ማብራሪያ ግን የ27 ዓመቱን ሁሉ ነው በአንድ ዓመት ያሳደግ ነው፣ ይሄን ሀገር ከየትኛውም በላይ ነው የቀየር ነው፣ ፈጣሪ መስገን በማለት ይጀምራል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ መስገን ተሳካለን። እንዲህ
እንዲህ እያደገንና እየተመነደግን የዋጋ ግሽበት ያለ ነው። ኑሮ ተወደደ ይባላል፣ ነገር ግን ግብር በዛብኝ ገቢ ያጣሁ የሚል ነጋዴ ቆይቶ ግን ሌላ ቦታ ቅርንጫፍ ይከፍታል። ከተማ ውስጥ የሚነዳውን መኪናስ እስኪ ተመልከቱ ወዘተ የሚለው ምላሽም ይከተላል። ገበያ እንዴት ነው ብትሏቸው ገበያ የለም፣ ታክስ በዛ፣ ሰራተኛ እንደዚህ ሆነ ይሏቸዋል። በሳምንቱ ግን ሁለተኛ ብራንቼን ከፍቻለሁ እና አመርቅልኝ ይላሉ። ምሳሌ ነው። ብዙ ሴክተር ላይ ያሉ ሰዎች የሚያማርሩ ገቢ በዛም እንትን ወጪ በዛብን ታክስ በዛም ሰዎች ብራንች ግን ሲጨምሩ የምታዩቸው እንደው ለአይን የሆናችሁ እዚህ ከተማ ውስጥ የሚነዱ መኪናዎች ተመልከቱ ውስጥ ገቢ የሌለው ሰው እድገት የሌለው ሰው እንደነዚህ አይነት መኪናዎች እንዴት በሀገሪቱ ወጣቶች ስራተው ስደት አሊያም ውትድርና ምርጫ ሆኖ ቀርቦባቸው በሚገኝበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ ማብራሪያም ወደ 5 ሚሊዮን ህዝብ በአንድ ዓመት ውስጥ የስራ ዕድል ፈጠርንለት፣ እንዳውም ስራ አለም ሰራተኛ ግን የለም ሲሉም ተሰምቷል። እንዲህ ያለው የትናንቱ አቋማቸውን ደግሞ ከዚህ በፊትም ከፓርላማ ውጭ ደጋግመው አቅርበውት የሚያውቅ ነው። ሰራተኛ የለም ወንጪ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋ እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል ታውቃላችሁ። ቤት ሰራተኛ የለም። ሾፌር ችግር ነው። የቀን ሰራተኛ የለም። የብልጽግናው መንግስት በአዲስ አበባ ቅርስ ተብለው የተመዘገቡ ተቋማትን ማፍረሱን ቀጥሏል። ከሰሞኑም ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች ፈርሰዋል። ወይዘሮ አዳነች አቤቤ አይፈርስም ያሉት ቲያትር ቤትም ይገኝበታል። የብልጽግናው ፕሬዝደንት በአዲስ አበባ የሚያከናውኑትን የማፍረስ ዘመቻ በተመለከተ ከዚህ በፊት ሲጠየቁም ማንም የጠፈጠፈውን ጭቃ ቅርስ ነው አትበሉን ነበር ያሉት። ማንም ያቦካው ጭቃ ሁሉ ቅርስ አይደለም። ይሄ ደግሞ የተዛባ ስሜት ያላቸው ሰዎች አሉ። ኢምፖርታንት ነገሮች አሉ መጠበቅ ያለባቸው። ዝም ብሎ ግን ጭቃ ያቦካ የለጣጠፈው ሁሉ ቅርስ ነው አትንኩብኝ እያለ ከተማን በማስዋብ ስም ከቤተ መንግስታቸው ዙሪያ የጀመረው ስጋት የሚሉትን የማህበረሰብ ክፍል የማሸሽ ተግባር ቅርስ ተብለው የሚታወቁ ተቋማትንም የሚምር አልሆነም። የቀደሙ ቅርስ ሆነው የሚታወሱ ግንባታዎችን ጠብቆና ጠግኖ ማቆየት በሰለጠነው ዓለምም የተለመደ የማልማት አካል ቢሆንም ቅሉ እድገት ማለት ቅርስን አውድሞ መስታወት ህንፃን ማቆም የሚመስላቸው የ4 ኪሎ ሹማምንት ግን ማፍረሳቸውን ገፍተውበታል። በዚህ ሰሞንም በአዲስ አበባ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነትም የተመዘገቡ ህንፃዎች ፈርሰዋል። በአዲስ አበባ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል፣ በስተኋላ ላይ ወደ ሄርመን ሆቴል የተለወጠው የአጼ ኃይለሥላሴ በጎ አድራጎት ድርጅት ህንፃም እንዲሁም ቢያድግልኝ ሆቴል ይገኙበታል። የከተማዋ ከንቲባ አዳነች አቤቤም ቲያትር እና ሲኒማ ቤቶችን ባሉበት ነው የምናድሰው። እዚህ አካባቢ ሲኒማ ሲያይ የነበረው በጎልማሳነትም ሆነ በእርጅና እድሜው ውስጥ ያለው የዛሬ ወጣትም ይገናኝበታል። ይህ በምንም አይነት ማህበረሰባችንን አናሳጣውም ይሉ ነበር። ከዛም ሲኒማ አምፔርን ጨምሮ ቅርስ ናቸውና ከታደሱት ውስጥ ሆኑ ማለታቸውም አይዘነጋም። ታደሱትንም ለአብነት ለመጥቀስ ያክል የአዲስ አበባ ባህልና ቲያትር አዳራሽ፣ አገር ፍቅር ቲያትር ቤት፣ ሲኒማ ኢትዮጵያ፣ ሲኒማ አምፔር፣ ብሔራዊ ቲያትር፣ የጣይቱ ጥበብ ማዕከል፣ ቤጋ አምፊ ቲያትር ወዘተ ጥንታዊ ታሪካቸውን ጠብቀው እንዲታደሱ ተደርጓል። ነገር ግን ይህ ከተባለ ከዓመት በኋላ በ1920 የተገነባውና ሲኒማ አምፔር ያለበት ህንፃ እንዲፈርስ ተደርጓል። ሲኒማ አምፔር የሚገኝበትና ስቴሪዮ ክለብ በሚል ስም የሚታወቀው ህንፃም የአዲስ አበባ ባህልና ቱሪዝም ቢሮም የቅርስ ቤት በሚል ከመዘገባቸው መካከል ይገኝበትም ነበር። ሻዕቢያም ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጥቷል። የቀጠናው ሰላም እጦትና ለመረጋጋት መንስኤና አደጋ የብልጽግናው ስርዓት ነውም ብሏል። ጠቅላይ ሚኒስትር አብይ አህመድ በትናንቱ ማብራሪያቸው የመጥረቢያ ምሳሌን አምጥተው ህወሓት ብረቱ፣ ሻዕቢያ እንጨቱ፣ የሚፈልጥበት ሰው ደግሞ በስም ያልጠቀሷት ግብፅን አድርገው ሲያቀርቡ መሰማታቸው ይታወሳል። ከዛም የተከተለው ዛቻቸው ሲሆን ሱዳንም ሻዕቢያም ወያኔም በጋራ ሆኖ ደርግን ጣሉት፣ አሁን ግን አይሆንም እያሉ መግለጻቸውም አይዘነጋም። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት
እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ደርግ የወደቀው በራሱ ጥፋት ነው ይሉን አልነበረ ወይ የሚለው ጉዳይ እንዳለ ሆኖም በአፍሪካ ቀንድ የማተራመስ ፉክክር ውስጥ የሚገኘውን ሻዕቢያን ግን አንዴ ላኪ ሌላ ጊዜ ተላላኪ እያደረጉ በንግግራቸው አቅርቧል። የአፍሪካ ቀንድን የመበጥበጥ የአመታት ተልእኮውን በ4 ኪሎ አገዛዝ እየተነጠቀ የመጣው ሻዕቢያ ታዲያም ለጠቅላይ ሚኒስትሩ ንግግር ምላሽ ሰጥቷል። የአብይ አህመድ አገዛዝ በሁለት የተራራቁ ሀሳቦች እየተላጋ ነው የሚሉት የኢሳያስ አፈወርቂ የመንግስት ቃል አቀባይ በአንድ በኩል የባህር በር ለማግኘት በሚል ከ2 ዓመታት በላይ ያለማቋረጥ በሚደረግ የጦርነት ዛቻና ቅስቀሳም፣ በሌላ በኩል ደግሞ ራሱን በተመሳሳይ ጊዜ ተበዳይ ወገንና ለውስጥ ችግሮቹ የውጭ ሴራዎች ሰለባ አድርጎ ያቀርባል ይላሉ። የአብይ አህመድን የትናንት ንግግር የተዘረከረከ ያለው ሻዕቢያም ዋናው እውነታ ግን ለአፍሪካ ቀንድ መተራመስ ተጠያቂው የብልጽግናው ስርዓት መሆኑ ነው ይልና ከዚህ በፊት ያቀረባቸውን ምሳሌዎችን በድጋሚ ያስታውሳል። ቀዳሚው በሱዳኑ ጦርነት የአርኤስኤፍ አማጺ ኃይሎችን በመቀበል በቤንሻንጉል ጉሙዝ ክልል ካምፕ በመስጠት እንደዚሁም የሎጂስቲክስ ድጋፍን በማድረጉ ነው ይላል። ቀጥሎ ደግሞ ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት በሶማሊያ ፖለቲካ ውስጥ አስከተለ ያለውን ችግር ይጠቅሳል። በኤርትራ ላይ የተያዙትን የአሰብ ወደባችን ነውና በፕሪቶሪያው ስምምነት ያኮረፉ የሚሉ ዘመቻዎችም እንዲሁ ተነስተዋል። በቃል አቀባዩ በኩል በአጠቃላይ በብልጽግናው ስርዓት ቅዠት የተሞላባቸው አቅጣጫዎች ሳቢያም የአፍሪካ ቀንድ ህዝቦች አሁንም ለአደጋ እንደተጋለጡ ናቸው ብሏል። ሻዕቢያም ሚኒስትሩ ወደ አዲስ አበባ ያቀኑት ለቅጥረኛ ወታደሮች ምልመላ ነው ሲል ተቋሙ ገለጸም። እስካሁን 34 ኢትዮጵያን ወታደሮች በሩሲያ ዩክሬኑ ጦርነት መሳተፋቸውን መዝግበናል ያለው ተቋሙ የተገደሉትን ዝርዝርም አውጥቷል። የሩሲያው የውጭ ጉዳይ ሚኒስትር አስቀድሞ ይፋዊ ያልሆነ የሌሊት የኢትዮጵያ ጉዞ መነጋገሪያ ነበርም። አንዳንዶች ለሚኒስትሩ የተደረገው የአቀባበል ፕሮቶኮል ደረጃ ዝቅ ማለት ለብልጽግናው ሰዎችም ድንገተኛ እንደሆነ ማሳያ አድርገው ሲያቀርቡትም ተስተውሏል። በኋላም ሰርጌይ ላቭሮቭ የአብይ አህመድ ሚኒስትር የሆኑት ጌዲዮን ጢሞቴዎስን አግኝተው እንደተነጋገሩ በብልጽግናው ልሳናት በኩል ተዘግቧል። የሩሲያው የዜና ወኪል ታስ ደግሞም የታቀደ ጉዞ ነው ሲል አንስቶም በቀጠናዊ ዓለም አቀፋዊና የሁለትዮሽ እንደዚሁም የብሪክስ አጀንዳዎች ላይ ለመምከር የተከናወነ ብሎታል። አናዱሉ በአንጻሩ ያልታቀደ ያለውን ይህንን ጉብኝት ብቸኛው ሳይሆን የአፍሪካ ጉዟቸው የመጀመሪያ ሀገር ጉብኝት ሲልም አሳውቋል። የዩክሬኑ የጦርነት ጉዳዮችና ምርኮኞች ተቋም ግን የሰርጌይ ላቭሮቭ የኢትዮጵያም ይሁን የአፍሪካ ጉዞ ዋነኛው ዓላማ ቅጥረኛ ወታደሮችን ፍለጋ ነው ይላል። ከቅርብ ጊዜ ወዲህ የአፍሪካ ሀገራት ዜጎቻቸው በጦርነቱ መሳተፋቸውን ለማስቆም ስራ መጀመራቸውን ተከትሎ የተደረገ ነው የሚለው አይ ዋንት ቱ ሊቭ የተሰኘው ይኸው የጸጥታና የደህንነት ተቋም የአዲስ አበባው ጉዞም ይሄንን ታሳቢ ያደረገ ስለመሆኑም ያትታል። አሁን ሚኒስትሩ ያደረጉትን ጉዞ ተከትሎ ውል ፈርመው ለሩሲያ ሊዋጉ የተላኩ የኢትዮጵያን ወታደሮችን ዝርዝር ይፋ ለማድረግ እንገደዳለን። ቁጥራቸውም 34 ነው። እነዚህ በመደበኛነት ኮንትራት ፈርመው የሚዋጉ ናቸው። በሌላ መንገድ የሚሳተፉት ቁጥርን አይጨምርም ይላል ሪፖርቱም። በዚህም ሳቢያ እስካሁን 3 ኢትዮጵያን የተገደሉ አግኝተናል በሚል በስም ዝርዝር ያወጣው ተቋሙ ያልተገኙና በየስፍራው የቀሩትን ጨምሮ ግን ቁጥሩ በብዙ እጥፍ የሚልቅ እንደሆነም ያብራራል። አሁንም የኢትዮጵያ መንግስትና ኢትዮጵያውያን ወደዚህ የማይመለከታቸው ጦርነት ዜጎቻቸውን እንዳይልኩ ሲልም ያስጠነቅቃል። በእርግጥ የሰርጌይ ላቭሮቭ ጉዞ ተቋሙ እንዳለውም ከእንዲህ ያለው ጉዳይ ጋር የተገናኘ ነውን የሚለውን ለማረጋገጥ አዳጋች ቢሆንም የበርካታ የአፍሪካ ሀገራት ቅጥረኛ ወታደሮች ግን በዚህ ጦርነት እየተሳተፉ እንደሆነ ከዚህ በፊትም የተገለጸ ጉዳይ ነው። ይህ ተቋም 485 የአፍሪካ ሀገራት ዜጎች በቅጥረኝነት ተሰልፈው መገደላቸውን መዝግብ ያለ ይላል።